በመዲናችን አዲስ አበባ ሁለት ኃጢአቶችን በአንድ ላይ የያዙ ንቅሳት ቤቶች አሁን ድረስ አነጋጋሪነታቸው እንደቀጠለ ይገኛል። በጣም አጸያፊና ብልግና መሰል ተግባራት ለሕዝብ ሞራል ተቃራኒ ሊባሉ የሚችሉ ነገሮች የሚታዩበት ነው። እነዚህ ተግባርና ስማቸውን የሳቱት ታቱ ቤቶች በአሁኑ ሰዓት ምን አይነት ገጽታ አላቸው? ከመጽሐፍ ቅዱስ ከቁርአን አንጻር ተግባራቸው ምን ድረስ ይቃኛል የሚለውን በዕለቱም ዝግጅታችንን እንመለከታለን። ሟቾችን ስለሟች አትቧጯቸው፣ ንቅሳትም አታድርጉ፣ እኔ እግዚአብሔር ነኝ። ስጋችሁ በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ከላይ በምስሉ የተመለከትናቸው ጥቃቅን ጽሑፎች በአንድም ሆነን በሌላ መልኩም በመጽሐፍ ቅዱስ ላይ ከንቅሳት ጋር በተያያዘ የተጻፉም ጽሑፎች እንደሆኑ ይታወቃል። ንቅሳት ከቁርአን አንጻርስ እንዴት ልንመለከተው እንችላለን? አላህ ንቅሳት የምትሰራን ንቅሳት የምትሰራላትን እንደዚሁም ጸጉሯን የምትላጭና የምትላጭላትን የጥርስን ክፍተት የምታሰፋን እርግማኑ ወርዶባታል ሲል ይናገራል። እምነትና የመጽሐፍ ቅዱስ ቃል የተምታታበት ወንድሞቻችን የሞሉባት መዲናችን ከዚህም የከፉም እጅጉን አስከፊ ድርጊቶች እየበዙባት እንደሚገኙ የሚወጡት መረጃዎች አመላካች ሆነ። ከላይ በርዕሳችን እንደ መንደርደሪያም ስለ ንቅሳት ወይም ታቱ አጭር ማብራሪያና ከመጽሐፍ ቅዱስ እንደዚሁም ከቁርአን አንጻር ምን አይነት እይታ አለው የሚለውን ተመለከትን እንጂ በዕለቱ መረጃችን የምንይዘው ርዕሰ ጉዳይ እንዳልሆነ ይታወቃል። ከዚህ ይልቅ በዕለቱ መሰናዶችን የምንመለከተው በመዲናችን አዲስ አበባ እየተከሰቱ ነው ስለሚባሉት ስለ ታቱ ቤቶች አጠቃላይ አስከፊ ገጽታዎች ምን አይነት ምልክት አለ የሚለውን በአጭሩ ለመመልከት እንሞክራለን። ሰላም ቤተሰቦች፣ ጄምስ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጄምስ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱም አጭር ዕለታዊ መሰናዶ እንድታልፉም ጋብዝን። ታቱን መስራት ወይም ደግሞ በገላ ላይ የሚደረግ ንቅሳት በተለያዩ የዓለም ክፍሎች ጨምሮ በሀገራችን በኢትዮጵያ ሕጋዊ በሆነ መልኩ እንደሚሰራ ከዚህ ቀደም ይታወቃል። ነገር ግን ከሰሞናዊ አጠቃላይ ምስሎች ጋር ተያይዞ ግን እነዚህ ታቱ ከመስራት ጋር በተያያዙ ወንጀል ሊሆንባቸው የሚችሉ አጠቃላይ ገጽታዎች ሊፈጠሩ እንደሚችሉ የተለያዩ የሕግ ባለሙያዎች ከዚህ ቀደም ሲገልጹ ለማድመጥ ተችሏል። በሶሻል ሚዲያ ከሚንሰራሰሩ ምስሎች ጋር ተያይዞ በተፈጠረው ብዥታና አጠቃላይ የማህበረሰቡ ምላሽ ጋር ተያይዞ የህግ ባለሙያዎች ከዚህ ጋር ተያያዥ የሆኑ ምላሾችን እየሰጡ ይገኛሉ። ከዚህ ጋር በተያያዘ አትሞጋ ታቶ በሚባል የሚለጠፉ የቪዲዮ ምስሎች አነጋጋሪነታቸው እንደቀጠለ ይገኛል። ለመነቀስ ጎራ ያሉ እንስቶችን በሚያደርጋቸው ቪዲዮዎች ላይ በሚታዩ ምስሎች አማካኝነት ከፍተኛ የሆነ ብዥታ በሀበሻው ማህበረሰብ ዘንዳ የተፈጠረ እንደሆነ ለማስተዋል ተችሏል። እነዚህ ሪከርድ ተደርገው ለማህበረሰብ እይታ የበቁ ምስሎች በህግ አግባብ ቢታዩም ምናልባትም እነዚህን አካላት ወደ እስር አሊያም ወደ ሌላ ቅጣት ሊያደሉ እንደሚችሉ እየተገለጸ ይገኛል። እነዚህ ተግባራት እጅጉን አጸያፊና የህዝብን ሞራል ይጋፋሉ ተብለው እንደሚታይ ጭምር የህግ ሙያ